የ88 ሚሊዮን ህዝብ ከ40 ዓመት በላይ ማዕቀብና በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት የሆርሙዝ በር ዓለም በስሙ ሲጮህ ኢራን ግን በዝምታ ትዘጋጃለች። ከሩቅ ስትታይ ቁጡ፣ ግትርና ለጦርነት የተዘጋጀች ትመስላለች። ነገር ግን በቅርበት ስትመለከቷት የተከበበች፣ የቆሰለችና ጊዜን እንደ መሳሪያ መጠቀም የተማረች አሮጌ ንግስት ታገኛላችሁ። ያለነው ኢራን ነው። ጥያቄው ግን ቀላል ነው። ኢራን በዚህ ሁሉ ጫና ውስጥ ለምን አትወድቅ? ኢራን ሀገር ብቻ አይደለችም። ከብዙ ዘመናዊ መንግስታት እድሜ የሚበልጥ የፋርስ ስልጣኔ ባለቤት፣ ግን በዘመናዊ የፖለቲካ ካባ የተሸፈነች ግዙፍ ማንነት ነው። በካርታ ላይ ስትመለከቷት ከመካከለኛው እስያ፣ ከካውካሰስ እና ከአረብ ዓለም መሃል የተቀመጠች ግዙፍ ደሴት ትመስላለች። በምዕራብ የዛግሮስ ተራሮች፣ በሰሜን የአልቦርዝ ተራሮች እና የካስፒያን ባህር እንደ ብረት አጥር ከልለዋታል። ማንም በቀላሉ ሊወራት አይችልም። ከ88 ሚሊዮን በላይ የሚሆነው ህዝቧ የሚኖረው በዚህ የተፈጥሮ ምሽግ ውስጥ ነው። ኢራን ራሷ እንደተከበበች ሀገር ታያለች። በምዕራብ የአሜሪካ የጦር ሰፈሮች፣ በባህረ ሰላጤው የአሜሪካ መርከቦች፣ በደቡብ ሳውዲ አረቢያ፣ በምስራቅ አፍጋኒስታን እና ፓኪስታን፣ በሰሜን ደግሞ ካውካሰስ አለ። ስለዚህ ለቴህራን ደህንነት ማለት ድንበር መጠበቅ ብቻ አይደለም፣ ጦርነቱን ከራሷ መሬት ርቆ ማየት ነው። ኢራን ፍጥነትን አትመርጥም፣ ጫና በማስተናገድ የምታሸንፍ ሀገር ናት። በኢራን ኃይል አንድ ብቻ አይደለም ያለ፣ በምርጫ የሚመጣ ፕሬዚዳንት አለ፣ ፓርላማ አለ። ነገር ግን ከዚህ ሁሉ በላይ ጠቅላይ መሪ ወይም ሱፕሪም ሊደር እና ኢራን አብዮታዊ ዘብ IRGC የስርዓቱ አጥንት ይይዛሉ። ሃይማኖት፣ ጦር ኃይል እና ደህንነት ተቆራኘበት ይህ ጥብቅ ስርዓት ሀገሪቱን በውስጥም በውጭም አጥብቆ ይቆጣጠራል። ይህ ስርዓት ከድንበሩ ባሻገር የሚጫወተው የጂኦፖለቲካ ቼዝ እጅግ ሰፊ ነው። ይህ መረብ ለኢራን የጥቃት መሳሪያ ብቻ አይደለም፣ የርቀት መከላከያ ቅጥር ነው። ሂዝቦላ፣ ሁቲዎች፣ በኢራቅ ያሉ ታጣቂ ቡድኖችና በሶሪያ ያሉ አጋር ኃይሎች የኢራን ድንበር ላይ ያልተተከሉ የመከላከያ ግንቦች ናቸው። ጦርነቱ በቤይሩት፣ በጋዛ፣ በባግዳድ ወይም በሰንዓ ሲካሄድ ቴህራን ዋና ከተማዋን ከእሳቱ ርቃት ታቆያለች። የኒውክሌር ፕሮግራሟም የቦምብ ጉዳይ ብቻ አይደለም፣ ይህ የድርድር መታጠቂያ ነው። ኢራንም ለዓለም የምትለው ነገር ግልጽ ነው። ካጠበባችሁብኝ ዋጋውን እናንተም ትከፍላላችሁ። ሆርሙዝ ለኢራን እንደ መጨረሻ ካርድ ነው። ቴህራን ይህን በር መዝጋት ራሷንም እንደሚጎዳ ታውቃል። ግን ሙሉ በሙሉ መዝጋት አያስፈልጋትም። ፍርሃት ብቻ በቂ ነው። አንድ ፈንጅ፣ አንድ ድሮን፣ አንድ የተሳሳተ የሬዲዮ መልዕክት የነዳጅ ዋጋን ለማንቀጥቀጥ ይበቃል። ይህ ጠባብ የውሃ መንገድ ለዓለም የንግድ ጉሮሮ ሲሆን፣ ለኢራን ግን ትልቁ የኢኮኖሚ መከላከያ ጋሻዋል። በነዳጅና በተፈጥሮ ጋዝ ክምችት ከዓለም ትላልቅ ኃይሎች መካከል ብትሆንም ማዕቀብ ይህን ሀብት ሙሉ በሙሉ እንዳትጠቀም አስሯታል። ነዳጁን በነፃነት መሸጥ አትችልም። ማዕቀብ ቢያደክማትም ብላክ ማርኬት ግን ኢኮኖሚያን ያቆይቶላታል። ይህ የተሸሸገ የንግድ መስመር ህልውናን አስጠብቆላታል። የዚህ ስርዓት ዋጋው ግን ውድ ነው። ስርዓቱ ላይወድቅ ይችላል፣ ግን ዋጋውን የሚከፍለው ህዝቧ ነው። መካከለኛው ምስራቅ ካሉ ትላልቅ ከተሞች አንዷ በሆነችው ቴህራን በሚገኝ ግዙፍ ገበያ ውስጥ ስታልፉ የዋጋ ግሽበትና ጫናን በግልጽ ታዩታላችሁ። አንድ ነጋዴ በትንሽ ሱቅ ውስጥ ሆኖ በአንድ እጁ የሞቀ ሻይ እየጠጣ በሌላ እጁ የሞባይል ስልኩን ተመለከተ የጥቁር ገበያውን ዶላር ምንዛሬ ይከታተላል። በየሰዓቱ የገንዘቡ ዋጋ ሲቀየር የሻፍራንና የምግብ ዋጋ በዚያው ልክ ያስተካክላል። ኑሮ እዚህ የሂሳብ ስሌት ብቻ ሳይሆን የየዕለቱ የህልውናው ጦርነት ነው። እኛ በኢትዮጵያ ይህን ስሜት እናውቃለን። የጥንት ታሪክ ኩራት፣ የውጭ ጫና እና ብቻን መቆም ያለው ውድ ዋጋ። መነጠር ጀግነት የሚመስለው ከሩቅ ለሚያዩ ብቻ ነው። በውስጥ ግን የዋጋ ንረት እና የየዕለት ተዕለት ኑሮ ሸክም እጅግ ከባድ ነው። ከግማሽ በላይ የሚሆነው የኢራን ህዝብ ወጣት፣ ከተማረና ከቴክኖሎጂ ጋር የተቆራኘ ነው። እነዚህ ወጣቶች የሚኖሩት በሁለት የተከፈሉ ዓለማት ውስጥ ነው። ውጭ ላይ ጥብቅ የሆነው ስርዓት መንገዱን ይቆጣጠራል። ውስጥ ግን በየቤቱና በየካፌው ቨርቹዋል ፕራይቬት ኔትወርኮች ወይም VPN በመጠቀም ከተዘጋጀው የኢንተርኔት አጥር ዘሎ ከዓለም ጋር ይገናኛል። አንድ ዩኒቨርሲቲ ተማሪ በቴህራን አሮጌ ካፌ ውስጥ ኮምፒውተሩን ከፍቶ ሲሰራ የፖለቲካ ጫጫታና የእርሱ የውስጥ ህልም ፈጽሞ አይገናኙም። ማታ ማታ የቴህራን የአዚዲ እና የሚሳድ ማማዎች በብርሃን ሲደምቁ እውነተኛው ኢራን ትገለጣለች። ቤተሰቦች በዝግ በሮች ጀርባ ተሰብስበው ሻይ እያፈሉ ፒስታቸው እየበሉ ከሺህ ዓመታት በፊት የተጻፉ የሀፍዝ እና የሩሚ ግጥሞችን ያነባሉ። ኢራን ምዕራቢያን እንደሚስሏት የክፋት ማዕከል ብቻ አይደለችም። በሌላ በኩል ደግሞ ራሷ እንደምትለው ፍጹም የተረጋጋች ምሽግ አይደለችም። ኢራን የሁለቱ ተቃርኖች ድምር ናት። ፀሐይ በዛግሮስ ተራሮች ላይ ስታዘቀዝቅ የቴህራን አውራው ጎዳኖች በብርሃንና በጭስ ይሞላሉ። በገበያ ውስጥ ነጋዴ መዝገቡን ይዘጋል። በባህር ዳርቻ ላይ የራዳር ኦፕሬተሩ የሚያልፉትን መርከቦች በዝምታ ይከታተላል። ተራሮቿ ይከላከሏታል። ሆርሙዝ ያስፈራራላታል። አጋር ኃይሎቿ ጦርነቱን ከመሬቷ ያርቁላታል። ማዕቀብ ቢያደክማትም ብላክ ማርኬት ወይም ድብቅ ኢኮኖሚያ ያቆያታል። ዓለም ይህ ስርዓት መቼ እንደሚለወጥ ይጠብቃል። ኢራን ግን አትጣደፍም፣ አትንቀጠቀጥም። ጊዜ የእሷ መጫወቻ እንጂ እሷ የጊዜ ባሪያ አይደለችም።